መሮ ጠጅ ነው የጠጣው። ደምረው መሮህ ራሴን ላጠፋ ነው ስትል ነበር ባለፈው። መሮህ ራሴን ላጠፋ ነው። መሮህ ራሴን ላጠፋ ነው ስትል ቪዲዮ ስትናገር ሰምተናል። ልብ ያዝኗል። በዚህ መካከል አንተው እንዳልከው ተዋሽ እውነትም ታድርገው የመኪና አደጋ ደርሶብህ እግዚአብሔር ከሞት አስመልጦሃል። መሮህ ሰዎች ሁሉ ትተው ዞር ብለዋል። ኢየሱስን የተዋሰው ሞገስ ይሆንለታል እንዴ በሰው ፊት? ጌታን ትተህ በሰዎች ዘንድ ልትከበር? ጭብጨባው ከበሮ አሉ አይደል? ተምዬ ተሜዋ ተምነት፣ ደምዬ ደሜዋ ደምነት አሏችሁ። ከ3 ወር በኋላ አንተ እንዳልከው ትተው ዞር አሉ። ዓለም እንደዚህ ናት፣ ሰይጣን እንደዚህ ናት። ና ወደኔ ያለው ጌታ ግን ለ3 ወር አይደለም፣ ለ3 ዓመት አይደለም፣ ለህይወት ዘመን አይደለም፣ ለዘላለም ላይለየን ቃል የገባልን ጌታ ዛሬም ይፈልጋችኋል። ዓለም ስንቱን አጣላ ማርካ አጥፍታለች። ጆኒሽ ዓለም ወገኖች ዓለም ስንቱን ጠርታ በልታው አስቀርተዋለች። እንዳትበሉ ወንድሞቼ፣ ባጭሩ ምነግርህ እንደ እግዚአብሔር ሰው እንዳትሞቱ፣ የዘላለምን ሞትም እንዳትሞቱ፣ በስጋም እንዳትሞቱ ምልክቱን አይተሃል። ደምረው አይተሃል። እንዳትሞቱ የሟቹን ሞት የማይፈቅድ እግዚአብሔር ተመልሳችሁ በህይወት ኑሩ ብሎ እንደሚላችሁ አስረግጬ ልነግራችሁ እወዳለሁ። እናንተ ጋር በግል ደውዬ ከእናንተ ጋር ልትሳደቡ ልትሉ ስለምችሉ አይ ቲንክ ብሎክም ላታደርጉ ትችላላችሁ። እኔ ዞር ብዬ ዋትሳፓችሁን አላየውም። ስልኬ እንዳላችሁ ስልካችሁ እንዳለኝ አውቃለሁኝ። ውሸት ነው ቢጠራህ የዓለም ውበቷ ደርሰህ አይተኸዋል ከነማንነቷ ከስተፊት ጠቁሮ ድካም በዝቶብሃል ና ወደ ኢየሱስ ወዚሞታብሃል። ከእግዚአብሔር ሸሽተህ ወዴት ትደርሳለህ? ባክነህ ትቀራለህ። ተመለስ ወደ ቤት ወደ አባት ጉያ ሰናይ አነባን። በእውነት ውስጤ እንዴት እንደተናወጠ እነዛ የተቀደሰን ቃል ኢየሱስ ጌታ ነው፣ ኢየሱስ ያድናል ብለው የሚሉ ከናፍርቶች ዛሬ እናትከን እንዲህ ላርጋት ብለው የሚል ጌታ ኢየሱስ ጴንጤ እንደሚያለቅስላችሁ ታውቃላችሁ። ተሜ እህቶች እየጸለዩላችሁ እንደሆነ ታውቃላችሁ። ወንድሞች እያነቡላችሁ እንደሆነ ታውቃላችሁ። ተሜ አያትህ እያለቀሱ እንደሆነ ታውቃለህ። ወደ መቃብር ሳልወርድ ልጄን መልሰው ኢየሱስ እያሉ እያለቀሱ እንደሆነ ታውቃለህ። እናትህ የወንጌል አገልጋይ የሆኑት እናትህ እያለቀሱ እንደሆነ ታውቃለህ። እያስለቀስካቸው ወደ መቃብር ልትከታቸውን የፈለግከው እንደዛም ቢሆኑ በጌታ ናቸውና ወደ ጌታ ይሄዳሉ። ለአያትህ የጸሎት መልስ ትሆናለህ። አንተ ካካህን ጠርገው ያሳደጉ እናት አያትህ ታድልሃል። እንደውም አያትህ ጭምራሉ። ሚዲያው ላይ ሲናገር የሰማሁትኝ
ሶፎንያስ ጋር አንተ ከመሰረተ ክርስቶስ ቤተክርስቲያን ወጥተህ እንዴት ተሜ ከደምረው ተማር፣ ደምረው ከጥፋት ተማር። ጌታ ኢየሱስ የምሕረት በሩን አልዘጋብህም። የምህረቱ መገለጫ ምልክቱ እማይለሚሻ ያለው በእውነቱ አልተቆለፈም የይቅርታ ደጁ ዛሬም ይራራል ላመነ በልጁ። እግዚአብሔር እንደዛ ሉቃስ ወንጌል መጽሐፍ ላይ እንዳለው ልጅ ወደ ልቡም ተመልሶ ይላል። እግዚአብሔር ወደ ልባቸው እንዲመልስላቸው ጸልዩ። አንዳንድ ሰዎች በልባቸው አይደሉም። ተሜ ልብ የለውም እያልኳቸው አይደለም። ልብ ብሎ የሚለው ማስተዋል ሲጎድል ማለት ነው። ማስተዋል ከየት ይገኛል? ከእግዚአብሔር ከአምላክ ቃል። የእግዚአብሔርን ቃል ቁጭ ብሎ ባለማንበብ፣ ባለመማር፣ ባለማጥናት፣ ባለማሰላሰል እግዚአብሔርን ከሚፈሩ ጋራ ጽድቅና ቅድስናን ሰላምን ወዶ ካለመሄድ ከአሕዛብ ጋር መደባለቅ፣ ስራቸውን መማር፣ መጨረሻም እንደዚህ ወጥመድ ነው የሚሆነው። ደግሜ እነግርሃለሁ ተሚ፣ ጌታ ኢየሱስ ክርስቶስ ይወዳችኋል። ተመለሱ። በአራት ነጥብ ነው የምነግራችሁ። ተመለሱ። ካልሆነ ተሚየችም ቃል ብቻ ያዝ። እኔ በአንተ ህይወት ላይ እንደዚህ እንዲሆን አልፈቅድም፣ ማናችንም አንፈቅድም። ግን በጌታ መንፈስ ቅዱስ ላይ የተላገድክበትን በሞትና በህይወት መካከል ስትሆን ነፍስ ውጪ ግቢ ተብላ በምትባልበት ሳለ በእግዚአብሔር የዛን ጊዜ ትዝ ይበልህ። ላትመለስበት የሚሆን ጸጸት ነው የሚሆነው። እያሟረትኩብህ አይደለም፣ የፈለግከው ማለት ትችላለህ። እኔ የእግዚአብሔር ሰው ነኝ። ትዝ ትበልህ ያቺ ደቂቃ ሞት መጥቶ ነጥቆ ሊወስድ በሚችልበት በዛች ቅጽበት ትዝ ይበልህ። ምን ነበር በደሌ ብለህ ብትል ጌታ መንፈስ ቅዱስ ላይ የተላገድክበት መላገድ ማለት ነው። እናንተ ምስክሮች ትሆናላችሁ። 700 ሰው በዚህ ፊት ለፊት የምትሰሙ ቢሃይንድ ባይ የምትሰሙ በብዙ ሺህ ሰዎች ብትኖሩ እናንተ ምስክሮች ትሆናላችሁ። 4 ነጥብ። ያ ሳይሆንብህ ግን ቀን ሳለ ና ተመለስ፣ ና ተመለስ ብራዘር። ጌታ ኢየሱስ በአንተ ላይ የምሕረት በሩን አልዘጋም፣ አልተለወጠም ፍቅሩ። አንተ ነክደው ሄደህ ትናንትና ከኛ ጋር እንደዚህ ስታሸበሽብለት የነበርከውን ጌታ መልሰ መሳደብና መላገድ የጀመርከው በሱ ላይ ማለት ነው። አንተን ሐሳብህን ይቀየርከው፣ አንተን የካድከው። እንደነዚህ አይነት ሰዎች ብትኖሩ ሌሎችም ማለት ነው። አንቺ ነሽ የካድሽው እህቴ፣ አንተን የካድከው ወንድሜ። የእግዚአብሔር የምሕረት በሩ አልተዘጋም። እግዚአብሔር ሰዎች ሁሉ እንዲመለሱ፣ ሰዎች ሁሉ ንስሐ እንዲገቡ በስር በመንገዳቸው ያዛል። ባትመለሱ ግን ትጠፋላችሁ። የጌታዬ ኢየሱስ ምስክር ነው። ባትመለሱ ትጠፋላችሁ። ሪከርድ አድርጋ አስቀምጠው። ይሄንን በህይወት የሚኖሩ ሰዎች ምስክር ይሆናሉ ያኔ።
ባትመለሱ ትጠፋላችሁ። ይሄ ነበር ትዝታቸው። ኦርቶዶክሳውያን እኔ ህብረታችሁ በጣም ይመቸ ነበር። ጴንጤ ያለው ለ3 ወር ከኔ ጋር ሆናችሁና ከዛ በቃ ላጣላችሁ። እንዲህ ነው የተላገዱብህ። ምን ይሰማናል ወንድሞች? ምን ይሰማናል? ይሄ እኮ በጌታ ወንድማችን የነበረ እኮ ነው። ዓለም ጠርታህ እንዲህ ነው የምታላግጥብህ። የራሳቸው የኦርቶዶክስ እምነት ተከታይ የሆኑ ሰዎች ናቸው ያላገጡበት። ምንድን ነው የተሰማችሁ በእውነት ወንድሞቼ ናቶቼ? ምን ተሰማችሁ? በጌታ የምታምኑ ወንድሞችና እህቶች እኔ አልደብቅም ስሜቴን፣ ጌታ እግዚአብሔር ምስክር ነው። እንዴት ውስጤ እንደተናወጠ ልነግር አልችልም። ምን ተሰማችሁ ወንድሞች? ኦርቶዶክሳውያን እኔ ህብረታችሁ በጣም ይመቸ ነበር። ጴንጤ ያለው ለ3 ወር ከኔ ጋር ሆናችሁና ከዛ በቃ ላጣላችሁ። በቃ ይኸው ነው። ከዛ እንደዚህ ቪዲዮ ሰሩበት። ሰይጣን እንደዚህ ነው የሚላገድብህ። አየው፣ ከኢየሱስ ጉያ ወጥተህ ክብር ይሆንልኛል ያከብሩኛል ብለህ ያልክበት ቦታ ላይ የ1 ዓመት ዕድሜ እንኳን አያሳዩን ፍቅርን። ለ3 ወር ዙሪያ ሳይ ደሜ 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 ተሜ 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 ይላሉ መልሰው። እንዲህ ሰይጣን እንዲህ ያላግጥብሃል ማለት ነው። ምን ተሰማኝ ወንድሞች እናቶቼ? ይሄ እኮ በጌታ እኮ ወንድም እኮ የነበረ ነው። ተሜ እኮ በጌታ እኮ ወንድም የነበረ ነው። ይሄ ሙሉ ወንጌል፣ ያኛው መሰረተ ክርስቶስ። ኢየሱስን ስታጣው፣ ኢየሱስን ስትጥለው ሞገስ ሳይሆን ውርደት፣ ክብር ሳይሆን ነው። ሞገስ ሳይሆን ክብር ሳይሆን ውርደትን እንደዚህ ትከናነባላችሁ። ይበቃችኋል ወንድሞች። እኔ ይህንን ሳሳይ አጠቃላይ ሶሻል ሚዲያ ላይ የተቀመጠ ነው። ምንም የእናንተን ፕራይቬት የሆነ ነገር ያወጣሁት ነገር የለም። ኦልሬዲ ፐብሊክ የተቀመጠ ነው። ፐብሊክ ዓለሙ የሚያውቀው ነው። ዓለሙ ተሜ ያንተን ሚስጥር ብዬ ያስቀመጥኩት ያወጣሁበት ነገር የለም። ደምረውም ልክ እንደዚሁ አደባባይ ላይ የወጣ ነው። ግን አይበቃችሁም? ግን አትመለስም? ተሜ መጥፋት ትፈልጋለህ? ከክርስቶስ ርቀህ ምንድን ነው ህልም እያያችሁ ያላችሁት? ከጌታ ከወጣችሁ በኋላ ምን አይነት ህልም ነው እያያችሁ ያላችሁት? ከፈለጋችሁ እኔን በውስጥ አውሩኝ። ምንድን ነው እያያችሁት ያለ ህልም? እግዚአብሔር በህልም እንደሚናገር ስለምታውቁ እሱንም ጭምር ካልካዳችሁት በስተቀር ማለት ነው። ምንድነው የእውነት የውስጥን የሚሰማህ? እረፍት፣ ሰላም፣ ደስታ፣ ለቤተሰቦቻችሁ ሁሉ የመጽናናት የደስታ ምክንያት ሆናችሁ ወይስ የሐዘን ምክንያት? ተሜ ለአያትህ የመጽናናት የመደሰቻ አደገልኝ ልጄ
እኔ በማገለግልባት በመሰረት ክርስቶስ ቤተክርስቲያን ላይ ተተኪውን ትውልድ የሚያገለግል ልጄ ነው ብለው የልጅ ልጃቸውን አደገልን ብለው ሲሉ ላያት ምንድነው? የሐዘን ምክንያት ነው ወይስ የደስታ ምክንያት? ከታላቅ ወንድሜ ጋር ሰላም አይደለሁም አልከን ሚዲያ ላይ ወጣው ማለት ነው። ሚዲያ ላይ የተናገርከው እውነታውን ታንጀብል የሆነ እውነት ገብቶህ እናንተ እስከ ዛሬ እንደዚህ ብላችኋል አይደል? በሕያው በአብርሃም አምላክ ልንገራችሁ፣ ኦርቶዶክስን አታቋትም። የኔን ያህል አታቋትም። የኔን ያህል ሁለታችሁም አታቋትም። እኔንም አንተንም በጸጋ ያዳነን እግዚአብሔር ልጅ ኢየሱስ ነው። ተመለሱ። ይበጃችኋል፣ ተመለሱ። ጌታ ኢየሱስ ይጠብቃችኋል፣ ተመለሱ። ይበቃችኋል፣ ተመለሱ። ደምረው ተመለስ። ብዙ ምልክቶችን እግዚአብሔር ሰጥቷል። ተመለስ። ለራስህ ስትል ነው ተመለስ ያልን። ለራስህ ስትል ለኤርሚያስ ስትል አይደለም፣ ለጴንጤው ስትል አይደለም፣ ለራስህ ስትል ተናግራል። አንድ ቪዲዮ ላይ ኤርሚያስን አዋርደዋለሁ ብለህ ባልክበት ቪዲዮ ላይ አንድ ቪዲዮ ደርሶኛል። እዛ ቪዲዮ ላይ እንደዚህ ብለሃል። ኦርቶዶክሳዊ አድርገህ ጨርሰኝ አባቴ፣ ኦርቶዶክሳዊ አድርገህ የኔ ጌታ የመጣብን ቻሌንጅ አይደለም። አዎ ወንድሞቼ ናቶቼ፣ ህልሙን አልናገርም። ጌታ እግዚአብሔር ግን በጣም የሚናገረኝ ዓለም እንደ እብድ ይቁጠረኝ አልኩ። ጌታ እግዚአብሔር ስሙ ለዘላለም ይቀደስ። አምላኬ በጣም የሚናገረኝ ሰው ስለሆንኩኝ ይህንን ነገር ከመናገሩ ከ3 ቀን ነው ከ4 ቀን በፊት እግዚአብሔር አንድ ለማሳየኝ ስለዚህ ሰው አልናገርም። ህልሙን የመጣብን ቻሌንጅ አለ ቀደመሃ የሰራዊት ጌታ እግዚአብሔር ጻድቁ ጌታ ስለዚህ ቀን ስለኔ ነበር ያወራ የነበረው። ጨርሰኝ ኦርቶዶክስ አድርገህ ጨርሰኝ ነው ያለው። ኦርቶዶክሳዊ አድርገህ ጨርሰኝ አባቴ፣ ኦርቶዶክሳዊ አድርጎ ጨርሰኝ። ኦርቶዶክሳዊ እንደሆንኩ እዚሁ ጨርሰኝ እያለው ነው። ገባችሁ? ጋዲሳ እኔ ከመጣ በጣም ቆይቷል። ኦርቶዶክሳዊ አድርገህ ጨርሰኝ። ልብ በሉ ስሙት። እስኪ ለምን ብላችሁ ጠይቁት። ለምን ደምሮ ቤት የማትገባው ብላችሁ ጠይቁት። መልስ ካለው እኔ ከነ መረጃ ኢየሱስን ከህይወቱ አውጥቶ ሰው ቤቱ እንዲገባ ይለምናል። እንዴት ውድቀት እኮ ነው ወንድሞቼ ናቶቼ! እንዴት አይነት ውድቀት! የዋሁን ቅዱሱን ትሁቱን ጌታ ከህይወት አውጥተህ ሰው አንድ ቀኝና ግራውን የማያውቅ ሰው ቤት እንዲገባልህ ልመና አያሳፍርም? እንትና አልገባልኝም እንትና ለምን አልገባም ምናምን ነገር ብሎ የሚል ማለት ነው። ኦርቶዶክስ አድርገህ ጨርሰኝ። ጋዲሳ እኔ ቤት ለምንድን ነው የማይገባው? ንገሩኝ እስኪ።
ዋ ወረቀሎ እኔ ያያ ዘደነታ ወደዋለሁ ማርያምን ወረቀሎ ትበዳ እያንዳንዳችሁ ያያ ዘደነታ ይበልጣችኋል። እያንዳንዳችሁ ማለት ነው ምቀኛውላ። ይቅርታ ለዚህ የብልግና ቃል ይህን ቤት አይመጥነውም። ለምን እንደማሳየው ሰው ኢየሱስን ሲተው ሰው ኢየሱስን ከህይወቱ ሲያወጣ ሰዎች እንዲገቡለት ይመጣል ማለት ሰዎች እንዲገቡለት ሰዎች ሞገሱ እንዲሆኑ ኢየሱስን ትተህ ሰው ሞገስ እንዲሆንህ ኢየሱስን አስወጥተህ ሰው ወደ አንተ እንዲመጣ ሰው እንዲገባልህ ሰው እንዲቀርብህ ሰው እንዲያጅብህ ለ3 ወር አልክ እኮ ለ3 ወር ከዛ በኋላ ተው ማለት ነው። ልብ ያዝናል ለሁለታችሁም። ከዚህ በፊትም እንደዚህ አልተናገርኩም፣ ከዚህ በኋላም አልናገርም። ነግሬያችኋለሁ። ምስክር ይሁን ይህ ቀን። ይህችን ቪዲዮ ይህንን ሪከርድ አድርጋችሁ ያስቀመጣችሁ ሰዎች አስቀምጡት። ባትመለሱ ደምህ በራስህ ላይ ይሆናል። ደምረው ደምህ በራስህ ላይ ይሆናል። ተመስገን እግዚአብሔር አምላክ የሰጣችሁን እድል ካልተጠቀማችሁበት ሰው በራሱ መንገድ ሄዶ ፍጻሜውን ያበላሻል። አዝናለው 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 አዝናለው። እግዚአብሔር ግን ልባችሁን ለምህረትና ልባችሁን ለንስሐ እንዲያዘጋጀው ጸልይላችኋለሁ። ክፏችሁን አልመኝም። ተሜ ትዝ ይበልህ አልኩ። የመጨረሻዋ ነፍስ ውጭ ግቢ ላይ ማለት ነው። በህይወት ጎዳና ላይ ምን እንደሚገጥምህ አታውቅም። ጠባቂህን ክደኸዋል። እረኛህን አስመረኸዋል። መሐሪህን ገፍተኸዋል። ቤዛህን ሰቅለኸዋል። መልሰህ ደሙን ረግጠሃል። ለቤዛ ቀን የታተምክበትን ቅዱሱን የእግዚአብሔር መንፈስ በግልጥ በዓለም አደባባይ ላይ ሰድበኸዋል። ሰድበህ ለተሰዳቢ አሳልፈ ሰጥታል። ተመስገን የጌታ ልጅ ወንድሜ፣ ልንገርህ ደግሜ እችን ቪዲዮ ያዟት ወንድሞች። የሚበቀልህ የልዑሉ ጣት ብቻ ነው። ብቻ አልኩ። እችን ቪዲዮ ያዟት። ቴንክ ዩ። እግዚአብሔር ከክፎች እጅ ያድንህ ዘንድ ከራስም ስተት እግዚአብሔር ያድንህ ዘንድ እጸልይልሃለሁ። እንደ እግዚአብሔር መልእክተኛ ግን እነግርሃለሁ፣ የተላገድከው ጌታ ላይ ነው። የቀለድከው ጌታ ላይ ነው። የቀለዳችሁት ጌታ ላይ ነው። ስድባችሁን ሰምተናል፣ ሰምቷችኋልም። አይቶሃል፣ አይተናችኋልም። በየሶሻል ሚዲያው በቪዲዮ የለቀቃችሁትን ማለት ነው። በየጥጋ ጥጉ በየጉራንጉሩ የምትሰሩትን እናንተንም እኛንም በተቀደሰ ማደሪያ ሆኖ የሚያይ አምላክ ግን ያያል። የምታዩትን ህልም አስታውሱት። ጌታን ከተውክ በኋላ ምልክት እንዲሆናችሁ። ጨርሻለሁ። እግዚአብሔር ይባረክ። ከዚህ ያለፈ እያንዳንዱን ነገር ይህም ሶሻል ሚዲያ ላይ ወጣ ነው። ከዚህ ያለፈ እያንዳንዱን ነገር እንደዛ ብለን አንልም። ጌታን ለመወሰን ማነው ጌታን ለመተው የወሰናችሁ ሰዎች አላችሁ። ኢየሱስን ለመካድ ልባችሁ ጫፍ ላይ ያለ ሰዎች እንነግራችኋለን። ተይ እህቴ ይቅርብሽ፣ ተይ ግድ የለሽም ይቅርብሽ። ኢየሱስ ለገበያ የሚወጣ ኢየሱስ እንደ ቆራሌ ዕቃ ልትለውጠው ልትሸጠው የምትችለው አይደለም። ተው ተው።
ሁለቱም አገልጋዮች ነበሩ አይደል? በአንድ በተዘዋዋሪ መንገድ ራሳቸውን ፓስተር ነን ብለው ቢሉም ባይሉም ግን ያገለግሉ ነበር በያሉበት አጥቢያ ማለት ነው። እቺ የመጨረሻ መልእክት ትሆነ ተምዬ ደምረው በእንደነዚህ አይነት ወንድሞች አይነት የህይወት ጎዳና የሄዳችሁ እግራችሁ ሸካራውን መንገድ መርጦ ጌታን ትታችሁ የሄዳችሁ ሰዎች እባካችሁ 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 ልለምናችሁ እባካችሁ እንለምናችሁ ወደ እግዚአብሔር ተመለሱ። ወደ ጌታ እቅፍ ተመለሱ። ፀሐይ ሳትጠልቅባችሁ ተመለሱ። እስትንፋሳችሁን ለስብሰባ ጌታ ሳይጠራው ተመለሱ። በሞት ሳትጠሩ ተመለሱ። ተመለሱ። በወጣችሁበት እንዳትቀሩ ተመለሱ። ተሜ ደምረው፣ ሌሎች ያላችሁ ሰዎች ተመለሱ። እህቴ ስምሽን ስለጠራው ስላልጠራው አይደለም፣ እግዚአብሔር ያውቃችኋል። ተመለሱ። አይበጃችሁምና ተመለሱ። ተመለሱ። ግዴላችሁም ተመለሱ። ተመልሳችሁ በህይወት ኑሩ። ተመለሱ ወደ ጌታ አቀፍ። ትናንትና ከተማ ውስጥ ወጥተው ወንጌል ሲሰብካቸው የነበረ ጌታን ተቀብለው በአንተ ዛሬ ደህንነት ያኔ ደህንነት አስተምራቸው የተጠመቁ ዛሬ ስለ እናንተ ያነባሉ። ተሜ ለነገርከን ለአያትህ የሐዘናቸው ምክንያት ሆነው አዝነውብህ እሳቸው እንኳን ማለት ነው አዝነውብህ በሞት ተጠርተው ቢሄዱ ለአንተ አይረባህም፣ ለአንተ አይጠቅምህም። ልጄ በእግዚአብሔር ቤት አደገልኝ፣ የምወደውን ጌታ ያዳነኝን ጌታዬን ያገለግላል ብላ በድህነት ያሳደገች እናትህ ለለቅሷቸው አላቃቸውም በመልክ በስምም አንተ ስትናገር የሰማሁት እናትና አያትህ እንዳሉ ማለት ነው። ፋዘር ባይኖሩም ለወንድምህም ለእናትህም ለአያትህም የሐዘን ምክንያት ሆነሃል ቤት ውስጥ። በጌታ ቤት ይህንን የጉብዝናን ወራት በማገልገያ ዘመን ልቤ ያዝናል። እግዚአብሔር ለንስሐ የሚሆን እድል እንዲስጣችሁ ጸልያለሁ። ሁሉ ነገር ያለው በጌታ እጅ ላይ ነው። እኔ ምንም ላረግ አልችልም። ተምዬ የኔ ኑሮ አትኖረውም፣ እኔም አንተን ኑሮ አልኖረውም። 1000 ዓመት ያኑርህ ጌታ፣ 1000 ዓመት ያኑርህ ደምረው። በእኔ ምርቃት ግን የሚሆን ነገር አይደለም። የሰው ዕድሜ የተወሰነ ነው፣ የወሩም ቁጥር በአንተ ዘንድ ነው። እሱም ሊተላለፈው የማይችለውን ዳርቻን አደረክለት ይላል በኢዮብ መጽሐፍ ምዕራፍ 14 ቁጥር 5 ላይ። የሰው ዕድሜ ምን ማለት ነው? የተወሰነ ነው። በማን ዘንድ? በእግዚአብሔር ዘንድ። ስንት ዘመን ቀርቶ ይሆን ተሜ? ስንት ዘመን ቀርቶ ይሆን ደምረው? ስንት ዘመን ቀርቶ ይሆን ኤርሚያስ ራስህ? ስንት ዘመን ቀርቶሽ ይሆን እህቴ አንቺ፣ እኔ፣ አንተ? ስንት ዘመን ቀርቶ ይሆን? የህይወቴ ማብቂያ ዛሬ ነው ያልኩበት ብሎ እንዳለ ደሬ የህይወቴ ማብቂያ ነው ብሎ የሚል መከራ ፊት ለፊት ላይ መጥቶ ቢጋፈጥህ ነፍስ ከስጋ ልትወጣ ስትል ባለህ ትንቅንቅ ውስጥ ትዝ ይበልህ ተሜ፣ ትዝ ይበልህ። የገፋኸው የህይወትን ራስ ነው። የሰደብከው ያሰደብከው የእግዚአብሔር ልጅ ኢየሱስን ነው። ለአዲስ ልደት በሚሆን በመታጠብና በመንፈስ ቅዱስ መታደስ ያዳንህን የተቀበልከውና የሰጠህን የልሳን ስጦታ ነው። በዓለም አደባባይ ላይ በእርግጥ ልንገርህ
የአባቶቼ አምላክ የኤልያስ አምላክ ምስክር ይሁን። ንስሐ ባትገባ አንተ ሳትቀጣ በእግዚአብሔር ብትቀር እኔ የክርስቶስ አገልጋይ አይደለውም። ሪከርድ አድርጉ፣ ያዙት። ንስሐ ብትገቡ ግን ትተርፋላችሁ። ንስሐ ብትገቡ ትተርፋላችሁ። ንስሐ ብትገቡ ትተርፋላችሁ። ወደ እግዚአብሔር በብርቱ ብጮህ ትተርፋላችሁ። ለአንተ አሁን ላይቭ ከፍቶ እንዲና እንዲያ ማለት አይደለም የሚያዋጣህ። በህይወትህ ላይ ጉርምስናውም ተጫጭኗችሁ ምናምን ነገር ሊሆን ይችላል። በእርግጥ ተሜ እንኳን ጎረምሳ ነህ፣ በእድሜ ከኛ ስለምታንስ ደምራው ሊበልጣ ይችላል ወይ እኩያ ሊሆነ ይችላል። ግን ተሜ ከሁላችንም ታናሽ ነው። ተሜ ጉርምስናውም ተጫጭኖህ ወዲያና ወዲህ ልትል ትችላለህ። አንበሳ ልክ ልኩ ነገረው ብለህ 9,000 ሰው አይደለም 10,000 ሰው አስገብተህ እንደዛ ሊሉ ይችላሉ። አትጠራጠር። የመጨረሻዋ ትንቅንቅ ሰዓት ላይ ግን ትዝ ይበልህ፣ የምትተናነቀው ከሞት ጋር ነው። ራሱ በእግዚአብሔር ቅጣት እጅ ስር ትወድቃለህ። ምክንያቱም የማይነካ ድንበር አልፈህ ነክተሃል። ጌታዬ ኢየሱስ ምስክር ነው። እናንተ እዚህ ያላችሁ ሰዎች ምስክሮች ናችሁ እላለሁ። ወንድሜ ፈጥነ ንስሐ ግባ። ፈጥነ ወንድሜ ተሜ ከነገርከኝ ከነገርኩህ እውነቱን ነው የምነግርህ። ከሰማኸኝ ፈጥነህ ንስሐ ግባ ወንድሜ ደምረው። ከሰማኸኝ ፈጥነህ ንስሐ ግባ። እናንተ ምስክር ትሆናላችሁ። ይህንን ቪዲዮ ሪካርድ አድርጋችሁ አስቀምጡት። በሌላ ቀን ስጠይቅ እህትየው አውጥተሽ ትሰጫለሽ። ለቀሪው ሰው እናሰማለን ማለት ነው። በምንም አታሳብቡም፣ በማንም አታሳብብም። እግዚአብሔር ያከበሩትን ያከብራል። በዓለም አደባባይ ኢየሱስን አይደለም ያስከበርከው፣ ኢየሱስን አሰድበኸዋል። ማን አንተ ሰውዬ? ሚዩት አድርግና እዛው ተቀመጥ። ለምን አንዳንድ ቁጥር ጽፍልኛለህ? አርፈህ ተቀመጥ። ማነህ? አንተ ነህ ንጉሴ። አርፈህ ተቀመጥ ብራዘር። በጌታ ቤት የነበራችሁ ሰዎች ክርስቶስን ክዳችሁ ወደ ዓለም የተመለሳችሁ እዚህ ውስጥ አላችሁ። ክርስቶስን ክዳችሁ ትናንት በጌታ ቤት ነበራችሁ። ትናንት በቃለ ሕይወት ቤተክርስቲያን ስርዓት በመሰረት ክርስቶስ በተለያዩ በእኛ በወንጌላውያን አማኞች አብራችሁ በጌታ ቤት ስታመልኩ የነበራችሁ ሰዎች ምክንያታችሁ እልፍ ሊሆን ይችላል። ሚስቴ ነች፣ ባሌ ነው፣ አብሮ አደጌ ነው፣ በስራ ቦታ ነው፣ የሃይማኖቱ ቤት ያለ የፓስተሮቹና የሽማግሌዎቹ ነው፣ ዘማሪ እንትና እንትን ተናግሮኝ ነው፣ ነቢይ እንትና እንዲያድርጎኝ ነው ብላችሁ የፈለጋችሁትን ምክንያት ደርድሩ። የእግዚአብሔር ልጅ ኢየሱስ ክርስቶስን ክዳችሁ ነፍሳችሁ በመቅበዝበዝ ላይ በሞት ጎዳና ያለች ብዙ ሰዎች አላችሁ እዚህ ውስጥ። ብዙ ሰዎች አላችሁ። ኢየሱስ ሕይወት ነው። ለእናንተ አልነግራችሁ፣ ምክንያቱም በጌታ ቤት ስላደጋችሁ ስለምታውቁት። ኢየሱስ ይሻልሃል ወይስ ዓለም ይሻልሃል? ሞት ይሻላችኋል ወይስ ሕይወት ይሻላችኋል? ምርጫችሁ ሞት ከሆነ አሁን የያዛችሁትን ሸካራውን መንገድ መቀጠል ትችላላችሁ። ምርጫችሁ ግን ሕይወት ይሻላል ብላችሁ ካላችሁ ለበደሏችሁ ሰዎች ምሕረትን ስጡ፣ የበደላችሁንም ይቅር በሉ፣ ወደ ጌታ ቤት ተመለሱ። ጸልይልን ኤርምያስ ብላችሁ የምትሉ ሰዎች ካላችሁ 77 ቁጥር ጻፉልኝ። አላችሁ እዚህ ውስጥ የእውነት ለራስህ ሕይወት ስትል ለራስሽ ሕይወት ስትይጤ እኔ ላይ ምንም አትጨምሩልኝ፣ ምንም አትቀንሱልኝም። ለጴንጤ ምንም አትጨምርለትም፣ ምንም አትቀንስለትም። ብራዘር አላችሁ አላችሁ። ቴንኪዩ ራሄል ተባረኪ። ሄዱ ኑ ወደ አባታችሁ ቤት። አንዴ ከጻፋችሁ ይበቃል። አንዴ ከጻፋችሁ ይበቃል። አደጋግሙት። ኑ ወደ እግዚአብሔር ቤት፣ ኑ ወደ ክርስቶስ እቅፍ። አላችሁ። እናንተ ብቻ አይደላችሁም፣ አላችሁ። አሜን። እየተባረኪ ዘጸአት ይበቃል። ብራዘር ይበቃችኋል። በዓለም ያለውን ነገር መቀላወጥ ይበቃችኋል።
ከክርስቶስ ተለይቶ ሕይወት የለም። ይበቃችኋል። መጠጡ፣ ስካሩ፣ ዝሙቱ፣ ርኩሰቱ ይበቃችኋል። ብራዘር መዋረዱ ይበቃችኋል። ሰይጣን ነፍሳችሁን እንዳይነጥቅ፣ ሞት እንዳይቀድማችሁ ሞት እንዳይቀድማችሁ ብዙ ሰዎች አይቻለሁኝ። በዚህ የምትፈሩ ሰዎች በውስጥ ልታገኙ የምትፈልጉ ሰዎች ካላችሁ አግኙ። አንዳንዶቻችሁ ኦርቶዶክሳውያን ናችሁ የምትጽፉት። አሁን ነዋ የምትባለው ኦርቶዶክሳዊ ነህ። አንተን የሚመለከት ጥሪ አይደለም ብራዘር። ይሄ በጌታ ቤት የነበሩ ጌታን ትተው ወደ ኋላ የተመለሱ ለእነሱ ነው። አንተ የሚያስፈልግህ ኢየሱስ ክርስቶስን መቀበል ነው። ይቅርታ ራሄል በውስጥ ጽፈሽልኛል። ጻፉልኝ፣ ከእንደገና ጻፊልኝ። ባላችሁበት አገር እኔ ጋር በጣም ብዙ ሜሴጅ ነው፣ በጣም ብዙ ሜሴጅ፣ ከአቅም በላይ የሆነ ሜሴጅ። ባላችሁበት አገር ያላችሁበት ቤተክርስቲያን ሄዳችሁ ህብረት አድርጉ። እናንተን እንደ አዲስ ክርስቲያን ይዘናችሁ ወደ ቸርች አንሄድም። እኔ ያለሁት በሩቅ አገር ነው። እዚህ ያሉ ወንድሞቼ ናቶቼ በተለያየ ምድር ላይ የምንኖረው። በቃ ተነሽና ሂጂ እህትዬ፣ የእሑድ አምልኮ ላይ የሚቀጥለው እሑድ ነገ ማለት ነው። ባላችሁበት ሀገር ባለ ጤናማ ቤተክርስቲያን ሂዱ። ተነሽና ሂጂ። መሰረት ክርስቶስ አምልኪ ከእግዚአብሔር ሕዝብ ጋር መስሎሃል አይደል? አግዳሚ ወንበር ላይ ስንቀመጥ አገር የሌለን አምላክ የሌለን ርስት የሌለን የዘላለም ሕይወት የሌለን ብኩን ሕዝብ መስለናል አይደል? ልክ በለዓም እስራኤልን ሲያየው 40 ዓመት ሙሉ አንድ ልብስ የለበሰ ሕዝብ በምድረ በዳ ሲጓዝ የነበረ ማለት ነው። ድስት ምናምን ነገር የተሸከመ ከከብትና ከመንጋ መካከል አብሮ የሚሄድ ማለት ነው። ምንም ስታየው ከለበሰው ነገር አኳያ ስታየው እዚህ ግባ ተብሎ የማይባል ማለት ነው። ግን ያ ህዝባት ብራዘር አምላክ አለው፣ ኪዳን አለው፣ ኪዳን አለው። በአይነ ፊት እዚህ ሊገቡ አይችሉም ከለበሱት ልብስ የተነሳ ብለህ ልትል ትችላለህ። ምን ነገር ግን የንጉሱ እልልታ በመካከላቸው የሆነ ህዝብ ነው። የንጉሱ እልልታ ማለት ነው። አግዳሚ ወንበር ላይ ተቀምጠን ስታየን መሰረት ክርስቶስ ወይ ሙሉ ወንጌል ሕይወት ብርሃን ወይ ገነት ቸርች የሆነ ቦታ ላይ ስታይ በቃ ዝም ብሎ ዝም ብሎ ገለባ የሆነ ህዝብ ነው ብለህ አስበህ ከሆነ ተሳስተሃል ብራዘር። እግዚአብሔር ክፉ ከሆነው ካሁኑ ዓለም ያድነን ዘንድ ይላል እንደ አምላካችንና እንደ አባታችን ፍቃድ ነፍሱን ስለኛ አሳልፎ ሰጠ ይላል። እግዚአብሔር ርስቴ ህዝቤ ብሎ ከዚህ ትውልድ መካከል በዘላለም ፍቅሩ የወደደን በዘላለም ምሕረት የማረን በጸጋው ባለጠግነት ያዳነው ህዝብ ነው። እዛ አግዳሚ ላይ ቁጭ ብሎ የምታየው አምላኩን የሚያውቅ አምላኩም የሚያውቀው ህዝብ ነው። ርስት ያለው አገር ያለው አገሩም በላይ በሰማይ በክርስቶስ መንግስት ውስጥ የገባ ህዝብ ነው። ተነሽና ሂጂ እዛ ቤተሰቦችሽ ጋር ተቀላቀይ፣ ቤተሰቦቻችን ጋር ሂጂና ተቀላቀይ። እህትዬ መጥቶ ኤርሚያስ የሚባል አንድ ወንጌላዊ መጥቶ እጅሽን ጎትቶ ወይ መሲል ልኪያት ወይ ቤኪን ልኬው ምናምን ነገር ወይ ዲቦራ መታ እጅሽን ጎተች ሳይ ጎሽ እህቴ ወፌ ቆመች ብለን አንልም። እንደዛ ቢሆንም ክፋት የለውም እያልኩ አይደለም። ተነሱና ሂዱ፣ ተነሱና ሂዱ፣ ወደ ቅዱሳን ህብረት ተቀላቀሉ። ቅዱሱን ቃል በመማር በማንበብ በማጥናት በቅድስናና በጽድቅ ህይወት ራስን በመግዛት ህይወት የጌታን መገለጥ ከፊት መጨማደድ ከነውር ከድፈት ራሳችሁን እየጠበቃችሁ እየጠበቀን እየጠበቅሽ እየጠበቅህ መገለጡን እንጠባበቅ። ጌታ ኢየሱስ ክርስቶስ ይመጣል። አይ ዘገየ ብለህ ብትል እኔ እናንተ በቅርብ ልንሄድ እንችላለን። አንቺ እናንተ በቅርብ ልትሄድ ትችላለህ። የዘመንን ቁጥር አታውቀውም።
አታቀውም። ወይኔ ትናንትና እኮ ኤርሚያስ ቤት እኮ ላይቭ ላይ ገብቶ ገስት ላይ ተቀምጦ ወይ ደግሞ እኮ እታች እኮ ኮሜንት ሲጽፍ ነበር። በቃ ሄደ። አይሰው 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 ይሉልሃል፣ ይሉልሃል። ነብዩ ያመለ ይሉልሻል። አይሰው 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 ነገር ያለው ወንድሞች ናቶቼ የንጉሥ አዋጅ በተናቀቃ ይነገራል እንደሚል ከበስተኋላ የምትሰሙ 1800 ሰዎች እዚህ 600 እየሰማችሁ ነው። ሰው ብርጭቆ ነው ተሰባሪ ነው ይሉሃል። ፎቶን አንጠልጥለው ማለት ነው። ፎቶን ዘቅዝቀው አንድ ሳምንት እንኳን አትወራም። ሄደ። አዎ ሄደ። ላትመለስ ለቀው ትሄዳለህ። ላልመለስ ለቀው ሄዳለሁ። ላትመለሽ ለቀሹ ትሄጃለሽ። ይሄንን ዓለም ነው። ይሄንን ዓለም ነው። የአንዳንድ ሰው ሞኝነት ዮሴፍ ቤተክርስቲያን ጓሮ ላይ የሚያበቃ ይመስለዋል። የሱ ሩጫ የምድር ሩጫ ነው እዛ የሚያበቃው። ዘላለማዊ የሚባል አገር አለ። ዘላለማዊ የሚባል ህይወት አለ። በክርስቶስ ኢየሱስ ያመኑቱ መዳናቸውን አጥብቀው የያዙ እስከ መጨረሻው የጸኑ በበጉ ከተማ በአዲስቱ ኢየሩሳሌም የጻድቃን መንፈሶች ባሉበት እነ አብርሃም እነ ይስሐቅ እነ ያዕቆብ ባሉበት ቅዱሳን መላእክት ባሉበት የሁላችን ዳኛ የሆነው እግዚአብሔር ባለበት በጉ ክርስቶስ ብርሃኗ በሆነበት ከተማ ውስጥ ለዘላለም እየደመቅን እንኖራለን። በጌታ ያመንን እምነታችሁን እስከ መጨረሻ አጽንታችሁ ያዙ። እህቴ ያዢ